ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ሐምሌ 10 ቀን 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። በአክሱም ከተማ የግድያ ሙከራ ተፈጽሞባቸዋል የተባሉት የትግራይ ጳጳሳት የቁም እስር ላይ መሆናቸው መዘገቡን ትናንት ወደ ጎንደር ከተማ ያቀኑት አምባሳደር ኤርቪን ማሲንጋ በሰላምና ጸጥታ ጉዳይ ከክልሉ ከፍተኛ ባለስልጣናት ጋር መምከራቸው መገለጹን ሳውዲ አረቢያ በጋልሙዱግ ግዛት ለሚገኙ 5000 የሶማሊያ ወታደሮች የሚሰጠውን ስልጠና በገንዘብ እየደገፈች ነው መባሉን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍሳ ከናንተ ጋር ቆይታ አድርጋለሁ። አብራችሁ ቆዩ። በአክሱም ከተማ የግድያ ሙከራ ተፈጽሞባቸዋል የተባሉት የትግራይ ጳጳሳት የቁም እስር ላይ መሆናቸው ተዘገበ። ባለፈው ሳምንት በትግራይ ክልል አክሱም ከተማ የግድያ ሙከራ እንደተፈጸመባቸው የተነገረው 2 ሊቃነ ጳጳሳት የቁም እስር ላይ እንደሚገኙ ተዘግቧል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመነጠል የመንበረ ሰላማ ከሳቴ ብርሃን የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሎ የሰየመው ቤተ ክህነት በ2 ሊቃነ ጳጳሳት ላይ ሐምሌ 1 ቀን 2018 ዓ.ም የግድያ ሙከራ ተፈጽሞብኛል ሲል በጽሕፈት ቤቱ በኩል ባወጣው መግለጫ ማስታወቁ ይታወቃል። በዚህም ብፁዕ አቡነ ናትናኤልና ብፁዕ አቡነ አረጋዊ የተባሉት አባቶች በጸጥታ አካላት ጥበቃ ስር የሆኑት ከቅዳሜ ሐምሌ 4 2018 ዓ.ም ጀምሮ እንደሆነ ተገልጿል። ለቢቢሲ ትግረኛ ቃላቸውን የሰጡት የአቡነ ናትናኤል ረዳት የሆኑት ዲያቆን የማነ ኃይላይ ቅዳሜ ዕለት አቡነ አረጋዊና አቡነ ናትናኤል ወደ ፖሊስ ጣቢያ ተወስደው እንደነበር ተናግረዋል። ዲያቆን የማነ አክለውም በዕለቱ ከቀኑ 11 ሰዓት ገደማ ላይ ሁለቱ አባቶች ፖሊስ ጣቢያ የተወሰዱት ለጥያቄ እንደሚፈለጉ ተነግሯቸው መሆኑን ገልጸው ሁለቱ አባቶች ወደ መኖሪያቸው ከተመለሱ በኋላ ማንም ሰው እንዲገባም ሆነ እንዲወጣ አይፈቀድም፣ ሁላችንም ተከልክለናል ብለዋል። ወደ መኖሪያ ህንጻው በመግባት አባቶቹን ለማነጋገር ቢሞክሩም ከላይ የወረደ ትዕዛዝ ነው በሚል በፖሊስ እንደተከለከሉ ገልጸው በተደጋጋሚ ስልክ ብንሞክርም አይሰራም፣ ስልካቸው እነርሱ ጋር እንዳልሆነና ከማንም ጋር መገናኘት እንደማይችሉ ነው ያለኝ መረጃ ሲሉ ዲያቆን የማነ አብራርተዋል። ባለፈው ሳምንት በሁለቱ አባቶች መኖሪያ ላይ ተኩስ ከተከፈተ በኋላ አቡነ ናትናኤል በቅርቡ በትግራይ ክልል የሚታየውን የግዳጅ ወታደራዊ አፈሳ በተመለከተ ሰጥተውታል የተባለው አስተያየት በማህበራዊ ሚዲያ ገጾች ላይ መነጋገሪያ ሆኖ ነበር። ትናንት ወደ ጎንደር ከተማ ያቀኑት አምባሳደር ኤርቪን ማሲንጋ በሰላምና ጸጥታ ጉዳይ ከክልሉ ከፍተኛ ባለስልጣናት ጋር መምከራቸው ተገለጸ። በአዲስ አበባ የአሜሪካ ኤምባሲ አምባሳደር ኤርቪን ማሲንጋ በትናንትናው ዕለት ወደ አማራ ክልል ጎንደር ከተማ ማምራታቸው ይታወቃል። አምባሳደር ማሲንጋ በዚህ ጉዟቸው ታሪካዊቷን ከተማና ያላትን ሰፊ እምቅ አቅም በተመለከተ ከአካባቢውና ከክልሉ ከፍተኛ የስራ ኃላፊዎች ጋር ውይይት ማድረጋቸውን ኤምባሲው ትናንት ማምሻውን ባወጣው አጭር መግለጫ አስታውቋል። ውይይታቸውም ከከተማዋ የበለጸገ ታሪክና በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በዓለም ቅርስነት ከተመዘገበው እውቅና ጀምሮ ያላትን የንግድ ማዕከልነት ሚና እንዲሁም የጎንደር ዩኒቨርሲቲን መሰረት ያደረገ መሆኑ ተገልጿል። በተጨማሪም አምባሳደሩ በሰላም አማራጭ እንዲሁም ወደፊት በሚኖሩት የዩናይትድ ስቴትስና የኢትዮጵያ የንግድና ኢንቨስትመንት እድሎች ዙሪያ ውይይት ማድረጋቸውን ኤምባሲያቸው ገልጿል። ጎንደርን የአፍሪካዋ ካሜሮት እንድትባል ያደረጋትና በ17ኛው መቶ ክፍለ ዘመን የተገነባውን ዝነኛውን የፋሲል ግቢ ሳይጎበኙ የሚደረግ ማንኛውም የጎንደር ጉዞ ሙሉ ሊሆን አይችልም ሲልም ነው የኤምባሲው ጽሑፍ ያመለከተው። ከአምባሳደሩ ጋር በተደረገው ምክክር የአማራ ክልል ከተማና መሰረተ ልማት ቢሮ ኃላፊ ዶክተር ሞላ መልካሙ፣ የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኛውና ሌሎች የስራ ኃላፊዎችም ተገኝተዋል። ወደ ጎንደር ከተማ ሲመጡ የመጀመሪያ ጊዜያቸው መሆኑን የገለጹት አምባሳደር ማሲንጋ ጎንደር በባህል በታሪክና በቅርስ ሀብታም መሆኗን መገንዘባቸውን ተናግረዋል። የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኛው ጎንደር ከተማ በአሜሪካ ከሚገኙ የኮርቫሊስና ሞንቶጎመሪ 2 ከተሞች ጋር የትማማች ግንኙነት ፈጥራ እየሰራች መሆኑን ገልጸዋል። ከተሞቹ በባህል፣ በትምህርት፣ በቱሪዝም፣ በኢኮኖሚና በከተማ ልማት ዘርፎች የልምድ ልውውጥ በማድረግ ለጋራ ተጠቃሚነት እንደሚሰሩም ገልጸዋል። በ7 ቀናት ውስጥ ከ429 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች
ከ28 ተጠርጣሪዎች ጋር በቁጥጥር ስር ዋሉ። የጉምሩክ ኮሚሽን ከሐምሌ 1 እስከ ሐምሌ 8 2018 አደረኩት ባለው ክትትል 429.7 ሚሊዮን ብር የገቢ የኮንትሮባንድ ዕቃዎችና 11.2 ሚሊዮን ብር የውጪ በድምሩ 440.9 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች በተለያዩ ቅርንጫፍ ጽሕፈት ቤቶች መያዛቸውን አስታውቋል። በቁጥጥር ስር ከዋሉት የኮንትሮባንድ ዕቃዎች መካከልም አዳዲስና ልባሽ ጨርቆች፣ ቡና፣ ኤሌክትሮኒክስ፣ የግንባታ ዕቃዎች፣ ጥራጥሬ፣ የተሽከርካሪ መለዋወጫ፣ የመዋቢያ ዕቃዎች፣ ጫት፣ አደንዛዥ እጾች፣ መድኃኒት፣ ማዕድናትና የውጭ ሀገር ገንዘቦች እንደሚገኙበት ተመላክቷል። የገቢና የውጪ ኮንትሮባንድን በመቆጣጠር አዲስ አበባ ኤርፖርት 118 ሚሊዮን፣ ጅጅጋ 111 ሚሊዮን እና አዋሽ 82 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎችን መያዝ እንደቻሉ ከኮሚሽኑ ያገኘነው መረጃ ያመለክታል። የኮንትሮባንድ ዕቃዎቹ በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና ህብረተሰቡ ባደረጉት የጋራ ጥረት በፍተሻው በጥቆማና በብርበራ የተያዙ ሲሆን የኮንትሮባንድ ዕቃዎችን ሲያዘዋውሩ የተገኙ 28 ተጠርጣሪዎችና 15 ተሽከርካሪዎችም በቁጥጥር ስር መዋላቸው ተገልጿል። የኮንትሮባንድና ህገወጥ ንግድ ያፈጻጸም ስልቱ ተለዋዋጭ በመሆኑ ድርጊቱን ለመግታትና በሀገር ኢኮኖሚ የሚያሳድረውን ተጽዕኖ ለመከላከል ጉምሩክ ኮሚሽን ብቻ የሚያደርገው እንቅስቃሴ በቂ ባለመሆኑ ሁሉም ባለድርሻ አካላትና ህብረተሰቡ የበኩሉን ድርሻ እንዲወጣ ጉምሩክ ኮሚሽን ጥሪውን አቅርቧል። ሳውዲ አረቢያ በጋልሙዱ ግዛት ለሚገኙ 5000 የሶማሊያ ወታደሮች የሚሰጠውን ስልጠና በገንዘብ እየደገፈች ነው ተባለ። ሳውዲ አረቢያ ባለፈው የካቲት ወር ከሶማሊያ ጋር የተፈራረመችውን የመከላከያና ወታደራዊ ትብብር ስምምነት ተግባራዊ ማድረግ መጀመሯ ተዘግቧል። በዚህም በሀገሪቱ ማዕከላዊ ክፍል በሚገኘው ጋልሙዱ ግዛት ውስጥ ለሚገኙ ወደ 5000 ለሚጠጉ የሶማሊያ ወታደሮች የሚሰጠውን ስልጠና በገንዘብ እየደገፈች መሆኑን ሂራን ኦንላይን ዘግቧል። ወታደሮቹ በሳውዲ በሚደገፍ መርሃ ግብር ስር በሰሜናዊ ጋልሙዱግ በሚገኙ 2 ወታደራዊ ካምፖች ውስጥ ስልጠና እየወሰዱ እንደሚገኙ ነው ዘገባው ያመለከተው። ይህ ስልጠና ከሮማኒያ፣ ከዩክሬን፣ ከደቡብ አፍሪካና ከኮሎምቢያ በመጡ የውጭ ሀገር አሰልጣኞች እየተሰጠ መሆኑ የተገለጸ ሲሆን የሳውዲ ወታደራዊ ባለስልጣናትም በቅርቡ በስልጠና ተቋማቱ በመገኘት የስልጠናውን ሂደት መገምገማቸውም ተነግሯል። ስለተጀመረው የስልጠና መርሃ ግብር የሶማሊያም ሆነ የሳውዲ አረቢያ መንግስታት እስካሁን የሰጡት ይፋዊ መግለጫ የለም። ይህ የተጀመረው ጥረት ሞቃዲሾና ሪያድ በወታደራዊ መስክ ያላቸውን ግንኙነት ለማጠናከር በዚህ ዓመት ከተፈራረሙት የመከላከያ ትብብር ስምምነት በኋላ የመጣ ቢሆንም ስለ ስምምነቱ ተግባራዊነት የሚገልጹ ዝርዝር ጉዳዮች ግን በይፋ አልተገለጹም ነበር። ድርጊቱ እውነት መሆኑ ከተረጋገጠ የባህረ ሰላጤው ሀገራት ተጽዕኖ ለመፍጠር በሚፎካከሩበት ሶማሊያ ውስጥ የሳውዲ አረቢያን የጸጥታ ተሳትፎ በከፍተኛ ሁኔታ እንደሚያሰፋው ይነገራል። በዝርዝር ወደ ያዝነው ጉዳይ ስናልፍ ኢራን በኦማን፣ ኩዌት፣ ባህሬንና ሶሪያ ውስጥ የሚገኙ የአሜሪካ ጦር ሰፈሮችን መምታቷን አስታወቀች። የኢራን አብዮታዊ ዘቡ ጥቃቱን የፈጸምኩት በዮርዳኖስ ድንበር አቅራቢያ በሚገኘው አልታንፏ የተፈጸመው ድንገተኛ ጥቃት ከ2 ቀናት በፊት በኢራናውያን ወታደሮች ላይ ለተፈጸመው ግድያ ያጸፋ እርምጃ ነው ብሏል። አሜሪካ ለ6ኛ ተከታታይ ምሽት በከፈተችው ጥቃት የኢራን የሲቪል መሰረተ ልማቶች መደብደባቸውም ተመላክቷል። የአሜሪካ ማዕከላዊ እዝ የተፈጸሙት ጥቃቶች የኢራንን ወታደራዊ አቅም ይበልጥ ለማዳከም ያለሙ እንደሆነ ገልጿል። ቴዎድሮስ አይቼው ተጨማሪ ያለው ኢራን በኦማን፣ ኩዌት፣ ባህሬንና ሶሪያ ውስጥ የሚገኙ የአሜሪካ ጦር ሰፈሮችን መምታቷን አስታወቀች። የኢራን እስላማዊ አብዮታዊ ዘብ ኦማን ውስጥ የሚገኝ የአሜሪካ የባህር ኃይል መከታተያ ራዳር ስፍራዎችን እንዲሁም ኩዌትና ባህሬን ውስጥ የሚገኙ ኢላማዎችን መምታቱን አስታውቋል። አብዮታዊ ዘቡ ሶሪያ ውስጥ የሚገኝ የአሜሪካ የልዩ ዘመቻ እዝ ማዕከል ላይም ጥቃት መፈጸሙን ነው እየገለጸው። ዘቡ ባወጣው መግለጫ ኦማን ውስጥ በተፈጸመ ጥቃት የባህር ላይ የቁጥጥር ራዳርና የአሜሪካ አየር መቆጣጠሪያ ራዳር መመታታቸውን ጠቅሷል። በኃይል የሚፈጸሙ ያጸፋ ዘመቻዎች ይቀጥላሉ ያለው ዘቡ የሆርሙዝ ወሽመጥም በአብዮታዊ ዘቡ ባህር ኃይል ቁጥጥር ስር እንደሆነ ቀጥሏል ነው ያለው። የአሜሪካ የልዩ ዘመቻ እዝ ማዕከል ላይም ተፈጽሟል በተባለው የሶሪያው ጥቃት የራዳር ስርዓት በርካታ የልዩ ሄሊኮፕተሮችና በርከት ያሉ የአሜሪካውያን ኃይሎች ኢላማ መደረጋቸውን ጠቅሷል። በዮርዳኖስ ድንበር አቅራቢያ በሚገኝ አልታፋን የተፈጸመ ድንገተኛ ጥቃት
ከሁለት ቀናት በፊት በኢራናውያን ወታደሮች ላይ ለተፈጸመው ግድያ ያጸፋ እርምጃ ነው ሲል ዘቡ ጠቅሷል። ሶሪያም ሆኖ አሜሪካ እስካሁን ተፈጸመ ስለተባለው ጥቃት አስተያየት ባይሰጡም የዮርዳኖስ ጦር ግን ወደ ሀገሪቱ የተወነጨፉ 3 የኢራን ሚሳኤሎችን ጉዳት ወይም ውድመት ሳይደርስ መጥቶ መጣሉን አስታውቋል። የኢራን አብዮታዊ ዘብ አዲሱን ጥቃት ከመፈጸሙ አስቀድሞ አሜሪካ በርካታ የኢራን ጦር ኢላማዎችን መምታቷን ገልጻለች። አሜሪካ የኢራን ድልድዮችን፣ ባቡር ጣቢያዎችንና የአየር ማረፊያን ጨምሮ በተለያዩ የሲቪል መሠረተ ልማቶች ላይ ጥቃት መፈጸሟን የቴህራን የመንግሥት መገናኛ ብዙሃን ዘግበዋል። በሆርሞዝጋን ግዛት ከባንደር አባስ በምዕራብ አቅጣጫ የሚገኙ አንድ ድልድይ መመታቱንም ቢቢሲ አረጋግጫለሁ ሲል ዘግቧል። በተጨማሪም የአሜሪካ ሚሳኤሎች በሆርሙዝ አቅራቢያ የሚገኘውን ቃሽም ደሴት እንዲሁም የኒውክሌር ኃይል ማመንጫ ጣቢያ መገኛ የሆነው ቡሸህረን መትተዋል ነው የተባለው። የወደብ ከተማው ባንደር አባስም የሚሳኤል ኢላማ መሆኑ ተመላክቷል። የኢራን ማዕከላዊ እዝ የተፈጸሙት ጥቃቶች የኢራንን ወታደራዊ አቅም ይበልጥ ለማዳከም ያለሙ እንደሆኑም ተገልጿል። በተጨማሪም አሜሪካ በሆርሙዝ ወሽመጥ ላይ የጣለችውን እገዳ ሊጥስ የነበረ አንድ መርከብን መቆጣጠሩን አስታውቋል። ሴንትኮም በዚህ ዙር ጥቃት የተደበደቡ በሚል በዘረዘራቸው በርካታ የኢራን ጦር ኢላማዎች ውስጥ ድልድዮችን አልጠቀሰም። በዚህ ጥቃት የተሳተፉት የአሜሪካ የጦር አውሮፕላኖች፣ ድሮኖችና የጦር መርከቦች የኢራንን የባህር ዳርቻ መከታተያና የአየር መከላከያ ጣቢያዎችን፣ ወታደራዊ የሎጂስቲክ መሠረተ ልማትና የባህር ኃይል አቅሞችን መመታታቸውን ገልጿል። ሁለቱም ሀገራት የሚፈጽሟቸው ጥቃቶች እየተባባሱ ባሉበት በዚህ ወቅት ወሳኙ የባህር መተላለፊያ ሆርሙዝ ወሽመጥ በኢራን እንደተዘጋ ሲሆን አሜሪካና ኢራን ሆርሙዝ ወሽመጥን ለመቆጣጠር የሚያደርጉት ውጊያ አሁንም ቀጥሏል ተብሏል። ፕሬዚዳንት ዶናልድ ትራምፕ ቴህራን ወደ ድርድር የማትመለስ ከሆነ በሀገራቱ ውስጥ የሚገኙ ድልድዮችና የኃይል ማመንጫዎችን እንደሚመቱ በዚህ ሳምንት መጀመሪያ ላይ ዝተው እንደነበርም ይታወሳል። ፕሬዝዳንቱ ባለፈው ሚያዝያ ወር ላይም ድልድዮችና የኃይል ማመንጫዎችን ጨምሮ የኢራን የሲቪል መሠረተ ልማቶች እንደሚደበደቡ መናገራቸው ይታወሳል። በወቅቱም የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ እንዳሉት ሆነ ብሎ ሲቪሎችና የሲቪል መሠረተ ልማቶችን ማጥቃት የጦር ወንጀል እንደሆነ መናገራቸው ይታወሳል። በ1949 የወጣውና በጦርነት ወቅት የሚከበሩ ሰብአዊ ስነ ምግባሮችን የሚዘረዝረው የጄኔቫ ስምምነት ለሲቪሎች አስፈላጊ እንደሆኑ በሚታሰቡ ስፍራዎች ላይ ጥቃት መፈጸምን ይከለክላል። የዕለተ አርብ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን